ጤና ይስጥልን እንደምናመሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ረቡዕ መስከረም 7 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። አውደ ዜናውን እየመራው ደግሞ ኔካሰኝር ጋር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን የባህር በር ባለቤት የማድረግ ጉዳይ የግድ ስለሆነ ወንድሞቻችን በፍጥነት ወደ ድርድር መምጣት አለባቸው ሲሉ ማሳሰባቸውን እንዲሁም ኢትዮጵያ በዲፕሎማሲያዊ መንገድ የባህር በር የማግኘት መብቷን እንደሚደግፉ የሶማሊያው ፕሬዝዳንት መግለጻቸውንና አዲስ አበባ ከተማ አስተዳደር ሚኪሊላንድ ኮንዶሚኒየም አካባቢ ባጋጠመው የመሬት መሰንጠቅ አደጋ ዛሬ ምላሽ መሰጠቱን ጨምሮ ሌሎች አበይት ጉዳዮችን ወደ እናንተ እናደርሳችኋለን። አብራችሁ ቆዩ። ወደ ቀዳሚው ዜና አለፍን። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን የባህር በር ባለቤት የማድረግ ጉዳይ የግድ ስለሆነ ወንድሞቻችን በፍጥነት ወደ ድርድር መምጣት አለባቸው ሲሉ አሳሰቡ። ጠቅላይ ሚኒስትር አብይ አህመድ ትናንት መስከረም 6 2018 ዓ.ም የመደመር መንግስት መጽሐፋቸው በተመረቀበት ወቅት ባደረጉት ንግግር ኢትዮጵያን በቀይ ባህር ባለቤት የማድረግ ጉዳይ የግድ መሆኑን አጽንኦት ሰጥተው ተናግረዋል። ኢትዮጵያ ህጋዊ በሆነ መንገድ የባህር በር አማራጭ እንድታገኝ በሚሉ ሀሳቦች ዙሪያ ላለፉት 5 ዓመታት ብዙ ጥረቶችን ስናደርግና ስናባብልም ቆይተናል ያሉት አብይ ነገር ግን ይህ ሊያሳካው አልቻለም ሲሉም ገልጸዋል። ጠቅላይ ሚኒስትር አብይ የባህር በርን የማግኘት መብትና ሁኔታ በህጋዊ መንገድ መኖሩን መረዳት የሁሉም ኢትዮጵያዊ ድርሻ ነው ብለው በተጨማሪም ይህንንም ሁሉም ዜጋ መቀበልና ለዚህም ዝግጁ መሆን እንዳለበትም አክለዋል። ኢትዮጵያን የሚያክል ሀገር ኢንካፕሱሌትድ ሆና ለልጆቻችን መሸጋገር አለበት ብሎ ማመን ተገቢ ሐሳብ አይደለም። ይህን ለማሳካት ውጊያ፣ ግጭት ያስፈልጋል ብለን አናምንም። ለዚህም ነው ለ5 ዓመታት ስንለማመጥ የነበረው። አሁንም በሰላም በዓለም ሕግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ሰላም ታስቀድማለች፣ ደህንነትን ትፋለማለች፣ መውጫ መግቢያ በሯን ታበጃለች። ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ማድረግ ነው። ጠቅላይ ሚኒስትር አብይ ጨምረውም በዚህ የመጽሐፍ ምረቃ መድረክ ንግግራቸው አብይና ጌታቸው፣ አብይና ዘሪሁን፣ አብይና ዳኛቸው ስለ ሀገራቸው ጉዳይ በአንድ ቦታ ስለ ሀገራቸው ጉዳይ የሚቀራረብ ቋንቋ የሚናገሩ ከሆነ ከነዚህ ሰዎች የተሻለ ሀሳብ የሚያመነጭና የሚያንሸራሽር እምብዛም የለም ብለዋል። የአቅምና የአቋም ድማሮ ግን መፍጠር አስቸጋሪ ሆኖ ለሚታየን ዜጎች የዛሬው መድረክ በቂ አስተማሪ ይመስለኛል። አብይና ዘሪሁን፣ አብይና ጌታቸው፣ አብይና ፈላስፋው ዳኛቸው ስለ ሀገራቸው ጉዳይ በአንድ ቦታ የሚቀራረብ ቋንቋ መነጋገር የሚችሉ ከሆነ ከነዚህ ሰዎች የተለየ ክሪቲክ፣ ከነዚህ ሰዎች የተለየ ሐሳብ የሚያንሸራሽር እምብዛም የለም። ዳኛቸው ማለት እድሜ ልኩን በመተቸት በመቃረን ሐሳብ በማመንጨት በመጠየቅ የራሱን ስራ እስኪሰዋ ድረስ ተጋድሎ ያደረገ ከቤተሰብ እስኪቃረን ድረስ ተጋድሎ ያደረገ የረጅም ዘመን የበቃ ምሁር ነው። ዘሪሁን በኢህአዴግ በመጀመሪያ ወራት ከዩኒቨርሲቲው ከተባረሩ ምሁራን መካከል አንዱ ነው። በዚሁ ስራው ኢህአዴግ ውስጥም ደጋፊ ተቺ ነበር፣ በእኛ ጊዜም ተቺ ነበር። ለመተቸት ሐሳብ ለመመንዘር ችግር ያለባቸው ሰዎች አይደሉም። የጌታቸው መናገር አያስፈልግም ብዬ
የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳም ደግሞ በመጽሐፉ ላይ ዳሰሳ ያቀረቡ ሲሆን መጽሐፉ የሀገሪቷን ችግሮች የዳሰሰና መፍትሄ የጠቆመ ነው ሲሉም ገልጸዋል። መጽሐፉን ሳነብ ከመጀመሪያ እስከ መጨረሻ በእኔ እምነት ሀገሪቱ አሏት የሚላቸውን ችግሮች በደንብ የዳሰሰ ችግሮቹ መዳሰስ ብቻ ሳይሆን መፍትሄ አቅጣጫዎችን የጠቆመ ወደፊት እስካሁን እየተሰራባቸው የመጡ ጉዳዮች እንደተጠበቁ ሆነው ወደ ፖሊሲ ማዕቀፍ ሊሸረፉ የሚችሉ ሀሳቦች እንደተጠበቁ ሆነው በማመላከት ደረጃ ግን ብዙዎቹን ችግሮች በዝርዝር የዳሰሰ መፍትሄዎቹን የጠቆመ እስከሆነ ድረስ ይቅር በመጽሐፍ መልክ ተደራጅቶ ወጥቶና ፓርላማ መክፈቻ በሚሰጡ ንግግሮችም ጭምር በእንደዚህ አይነት ደረጃ ጊዜ ተወስዶ ልንወያይበት የሚገባ ትልቅ ዶክመንት ስለሆነ ይሄንን ከንግግር በዘለለ ወደ ጽሁፍ ቀይረው ያቀረቡልን ጠቅላይ ሚኒስትር ማመስገን ፈልጋለሁ። ኢትዮጵያ በዲፕሎማሲያዊ መንገድ የባህር በር የማግኘት መብቷን እንደሚደግፉ የሶማሊያው ፕሬዝዳንት ገለጹ። ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር የመፈለግ መብቷን እንደግፋለች ሲሉ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ገልጸዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከአልአረቢያ ቲቪ ጋር ባደረጉት ቃለ ምልልስ ኢትዮጵያ በሰላማዊና ዲፕሎማሲያዊ መንገድ የባህር በር መውጫ የመፈለግ መብቷን እንደግፋለን ሲሉም ተደምጠዋል። ፕሬዝዳንቱ አክለውም የኢትዮጵያ የባህር በር ፍላጎት በዓለም አቀፍ ሕግ ማዕቀፍ ውስጥ አዲስ አይደለም። ማንኛውም ሀገር ዓለም አቀፍ ሕጎችን እና አህጉራዊ ስምምነቶችን እስካከበረ ድረስ ጥቅሙን ለማስጠበቅ ሊጠቀምባቸው የሚችላቸው እውቅና ያላቸው ዘዴዎች እና አካሄዶች አሉም ብለዋል። ሶማሊያ በእነዚህ ህጋዊ መንገዶች በሰላማዊና ዲፕሎማሲያዊ መንገድ ከተከተለች ኢትዮጵያ ይህንን ለማሳካት እንደምትችል ተስፋ አለን፣ ሀሳቡን እንደግፋለንም ብለዋል። አክለውም በቀይ ባህር አዋሳኝ ሀገሮች የጸጥታና የኢኮኖሚ ፍላጎት ያላቸው ሀገሮች መረጋጋትን በሚያመጡና ሁሉንም የሚያገለግሉ የጋራ መግባባቶች እንዲፈጠሩ በውይይት በመግባባትና ትብብር እንዲያደርጉም ጠይቀዋል። አለመግባባቶች የሚፈቱት በውይይት በመደራደርና መግባባትን በመከተል ነው። ይህ የሶማሊያ አቋም ጽኑና ግልጽ ነው ሲሉም አብራርተዋል። ፕሬዚዳንቱ በህዳሴው ግድብ መክፈቻ ላይ መገኘታቸውን አስመልክቶ ይህ ከግብጽ ጋር የሚኖራቸውን ግንኙነት አይጎዳውም ወይ በሚል ከጣቢያው ለተነሳላቸው ጥያቄ በሰጡት ምላሽ ከኢትዮጵያ ጋር ግንኙነትን ማስቀጠል ከግብጽ ጋር ያለን ግንኙነት መጣስ ማለት አይደለም ብለዋል። ፕሬዚዳንት ሐሰን ሼክ መሐመድ አስከትለውም ኢትዮጵያና ሶማሊያ ወደ 2000 ኪሎ ሜትር የሚጠጋ ድንበር እንደሚጋሩ ጠቅሰዋል። አክለውም ሁለቱ ሀገራት ሶማሌዎች እንደሚኖሩባቸው ገልጸው የሶማሊያ አቋም ቀላል ነው ብለዋል። ሶማሊያ ከጎረቤቶቿም ሆነ ከሌሎች ሀገራት ሰላምን እንደምትመርጥ ተናግረዋል። የአዲስ አበባ ከተማ አስተዳደር ሚኪሊላንድ ኮንዶሚኒየም የአካባቢ ባጋጠመው የመሬት መሰንጠቅ አደጋ ዙሪያ ምላሽ ሰጠ። በአዲስ አበባ ከተማ ልዩ ስሙ ሚኪሊላንድ ኮንዶሚኒየም ተብሎ በሚጠራው አካባቢ ያጋጠመው የመሬት መሰንጠቅ አደጋ መንስኤ ተገቢ የሆነ የፍሳሽ ማስወገጃ ዘዴ አለመኖር ነው ሲሉ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ተናግረዋል። በነሐሴ ወር 2017 ዓ.ም ከባድ ዝናብ መጣል መጀመሩን ተከትሎ የተከሰተው የመሬት መሰንጠቅ አደጋ የከፋ ጉዳት እንዳያስከትል ከአካባቢው ማህበረሰብ ጋር ውይይት መደረጉን የገለጹት ኢንጂነር ወንድሙ የመሰንጠቅ ምልክቱ አካባቢው የሚገኙ ኮንዶሚኒየሙ ነዋሪዎችን በጊዜያዊነት ደህንነታቸውን ለመጠበቅ ወደ ሌላ ቦታ እንዲዘዋወሩ ተደርጓልም ብለዋል። ከጊዜያዊ መፍትሄው ባሻገር የአደጋውን ትክክለኛ መንስኤ ለማወቅ የአዲስ አበባ ዩኒቨርሲቲ የጂኦሎጂ ሳይንስ ምሁራን አካባቢው ድረስ በመሄድ ጥናት አድርገዋል ማለታቸውንም ኤኤምኤን በዘገባው አመልክቷል። ዩኒቨርሲቲው ጥናት አድርጎ ባቀረበው ውጤት መሰረት የመሰንጠቅ ምልክት የታየበት አካባቢ ኮንዶሚኒየሞቹ ሲገነቡ ምልስ አፈርን ጨምሮ በርካታ የኮንስትራክሽን ተረፈ ምርቶች የተደፉበት ቦታ እንደሆነ መረጋገጡን ኢንጂነር ወንድሙ ተናግረዋል። በጋራ መኖሪያ ቤቶቹ አካባቢ የሚገኙ የጎርፍ ማፋሰሻ ቱቦዎቹ አብዛኛዎቹ በአረምና በቆሻሻ የተደፈኑ በመሆናቸው የሚወርደው የዝናብ ውሃ ወደ መሬት ውስጥ በመስረግና አፈሩን በማላላቱ ምክንያት መሬቱ የመሰንጠቅ የመስመጥና የመንሸራተት ሁኔታ እንደተፈጠረ በጥናት ውጤት ተጠቁሟል ብለዋል። የተከሰተውን የመሬት መሰንጠቅ አደጋ በዘላቂነት ለመከላከል በአካባቢው የሚመጣውን ውሃ ወይም ጎርፍ በአግባቡ ተቆጣጥሮ ወደ ትክክለኛ ተፋሰስ ቦታ መልቀቅና ዛፎችን በአካባቢው መትከል የሚገባ መሆኑን በጥናቱ መመላከቱን ኃላፊው ጨምረው ገልጸዋል። የተከሰተውን የመሬት መሰንጠቅ አደጋ በዘላቂነት ለመከላከል በአካባቢው የሚመጣውን ውሃ ወይም ጎርፍ በአግባቡ ተቆጣጥሮ ወደ ትክክለኛ የተፋሰስ ቦታ መልቀቅና ዛፎችን በአካባቢው መትከል የሚገባ እንደሆነ በጥናቱ መመላከቱንም ኃላፊው ጨምረው ገልጸዋል። የተወዳጅ ተመልካቾቻችን የተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው።
ወደ ሌሎች ተጨማሪ መረጃዎች ስናልፍ ደግሞ የአማራ ክልል ትምህርት ቢሮ ዘንድሮ በክልሉ ለመማር የተመዘገቡ ተማሪዎች ቁጥር ከታቀደው በታች መሆኑን መግለጹንና የሱዳን ስደተኞችን የጫነች መርከብ ላይ ባጋጠመ የእሳት አደጋ ቢያንስ የ50 ሰዎች ሕይወት ማለፉን የተመላከቱ አበይት ጉዳዮችን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ ይዟል። ተከታትለን መለስ። በድጋሚ አብራችሁን ቆዩ። የአማራ ክልል ትምህርት ቢሮ ዘንድሮ በክልሉ ለመማር የተመዘገቡ ተማሪዎች ቁጥር ከታቀደው በታች መሆኑን ገለጸ። የአማራ ክልል ትምህርት ቢሮ በዘንድሮ የትምህርት ዘመን ከ7.4 ሚሊዮን በላይ ተማሪዎችን ለማስተማር ማቀዱን አስታውቋል። ትምህርት ቢሮ ዘንድሮ ሊያስተምር ያቀደው ባለፉት 2 ዓመታት ትምህርት ያቋረጡትን ጨምሮ ነው። የዓመቱ ትምህርት ከትናንት በስቲያ በክልሉ ሲጀመር እንደተገለጸው ግን ለመማር የተመዘገቡ ተማሪዎች ቁጥር 3 ሚሊዮን አይሞላም። ምዝገባ ያልጀመሩ ትምህርት ቤቶች እንደሚገኙ ወላጆችና መምህራንም ተናግረዋል። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ትምህርት መጀመሩን አስመልክቶ በሰጡት መግለጫ ከነሐሴ አጋማሽ ጀምሮ 3 ሚሊዮን ያክል ተማሪዎች መመዝገባቸውንና ለምዝገባው ዝቅተኛ ምክንያት ነው ያሉትንም አስቀምጠዋል። ቢሮ ኃላፊዋ ለዚህ ዋና ምክንያት በሚል የገለጹትም የሁለተኛ ደረጃ ትምህርት ቤት ተማሪዎች ቀድሞ የመመዝገብ ልምድ የሌላቸው መሆኑና ሌላው ደግሞ የጸጥታ ችግር ያለባቸው ትምህርት ቤቶች ተማሪዎችን መመዝገብ አለመቻላቸው ነው። በሳቸው ገለጻ መሰረትም በአመቱ የሚማሩ ተማሪዎች ቁጥር በሂደት ሊጨምር ይችላል። እንዳጠቃላይ እንደ ክልል 7.4 ሚሊዮን አካባቢ ተማሪ ለማስተማር ነው ያቀድ ነው በዚህ አመት። ምክንያቱም ያምናም የታቻምናም ብድርም ስላለብን እዳም ማለት ስለማያስፈልግ ብድር አለብን፣ የቤት ስራ አለብን። ያንን ለማካካስም በሚል 7.4 ሚሊዮን አቅደናል። እስከ አርብ ድረስ ያለው ከ2.9 ሚሊዮን ኦልሞስት ወደ 3 ሚሊዮን አካባቢ ተማሪዎች ተመዝግበዋል። በዚያ መዘጋገባችን ላይ እንደ ትሬንድ ተደርጎ የተያዘው የሁለተኛ ደረጃ ተማሪዎች ቀድመው አይመጡምና 21% ላይ የቆየ ነው። ሁለተኛ ደረጃ ነው። ከዚህ ጊዜ ጀምሮ በተሻለ ፍጥነት ይመጣል ብለን የምንጠብቀው እንደ ሀገርም እንደ ክልልም ትልቅ ጎደሎ ያየንበት የሁለተኛ ደረጃና የጸጥታ ችግር ያለባቸው አካባቢዎች ናቸው። እነሱም ላይ የተሻለ ለውጥ አለ። ካምናው ከታቻምናው የተሻለ ለውጥ ይኖራል ብለን ነው የምንጠብቀው። በክልሉ ትምህርት ተጀምሯል ያሉት ኃላፊዋ በባህር ዳር ከተማ በሚገኙ አንዳንድ ትምህርት ቤቶች የትምህርት አጀማመሩ ምን እንደሚመስል በአካል እንደተመለከቱ ገልጸዋል። የቱሪስት ቪዛ ኖሯቸው አሜሪካ ልጆች የሚወልዱ ወላጆች በቀጣይ ቪዛቸውን ማደስ እንደማይችሉ የአሜሪካ ኤምባሲ አስታወቀ። ብዙ የቱሪስት ቪዛ ያላቸው ወላጆች ለመውለድ ዓላማ ብቻ ወደ ዩናይትድ ስቴትስ አሜሪካ ይጓዛሉ ሲል በአዲስ አበባ የአሜሪካ ኤምባሲ አስታውቋል። ዛሬ መስከረም 7 2018 በአዲስ አበባ የሚገኘው የአሜሪካ ኤምባሲ በፌስቡክ የማህበራዊ ትስስር ገጹ ባሰራጨውና አባይ ቲቪ በተመለከተው መረጃ እነዚህ አካላት በአሜሪካውያን ግብር ከፋዮች በተሰበሰበ ሀብት ለሕክምና እንክብካቤ ወይም ሜዲኬድ የመንግስት እርዳታን ይጠቀማሉ ብሏል። እናም እነዚህ ወላጆች ወደፊት ቪዛቸውን ለማደስ ብቁ አይሆኑም ሲል በማሳሰቢያው አሳውቋል። የአሜሪካ መንግስት ከቅርብ ጊዜ ወዲህ በቪዛ ሰጣጥ ላይ አዳዲስ ህጎችን እያወጣ ነው። ኤምባሲው ከ2 ወራት በፊት ሐምሌ 2 2017 ባሰራጨው መረጃ ለኢትዮጵያን የሚሰጠውን ቪዛ የቆይታ ጊዜ ወደ 3 ወር ማሳጠሩን አሳውቆ ነበር። ኤምባሲው የኢትዮጵያን ተጓዦች የቪዛ ቆይታ ጊዜ ያጠረው የአሜሪካ የውጭ ጉዳይ መስሪያ ቤት ስደተኛ ባልሆኑ የቪዛ አመልካቾች ላይ ባደረገው የፖሊሲ ለውጥ ምክንያት መሆኑንም ገልጾ እንደነበር ይታወሳል። የሱዳን ስደተኞችን የጫነች መርከብ ላይ ባጋጠመ የእሳት አደጋ ቢያንስ የ50 ሰዎች ህይወት አለፈ። በሱዳን ከ2 ዓመት በፊት በሁለቱ ጀነራሎች አለመስማማት የተጀመረው ጦርነት ሀገሪቷ የማትወጣበት ቅርቃር ውስጥ እንደከተታት ሲገለጽ፣ ሰሞኑን ደግሞ ሁለቱም ተፋላሚዎች ትኩረታቸውን ከመሬት ውጊያ ይልቅ ድሮን ላይ ማድረጋቸው ስጋትን ፈጥሯል። ይህንን ማባሪያ የሌለው ጦርነትን ተከትሎ ታዲያ በርካቶች ለህልፈት ለረሃብና ለስደት ሲዳረጉ ይስተዋላል። ባሳለፍነው እሁድ ይህንኑ ጦርነት ለመሸሽ በርካቶች በሚያልቁበት የሜዲትራኒያን ባህር ወይም በዚያ አደገኛ መስመር 75 ሱዳናውያን ስደተኞችን አሳፍራ ስትጓዝ የነበረች መርከብ በሊቢያ የባህር ዳርቻ መቃጠሏን ተከትሎ ቢያንስ 50 ሰዎች መሞታቸውን የዓለም አቀፍ የስደተኞች ድርጅት IOM አስታውቋል። የተባበሩት መንግስታት የስደተኞች ኤጀንሲ ማክሰኞ ዕለት እንዳስታወቀው በህይወት የተረፉት 24 ሰዎች የህክምና ድጋፍ ተደርጎላቸዋል ብሏል። በዚህ አደገኛ መስመር ባለፈው ወር ቢያንስ 68 ስደተኞችና ፍልሰተኞች ህይወታቸውን ያጡ ሲሆን በደርዘን የሚቆጠሩት በየመን የባህር ዳርቻ ባጋጠመ የጀልባ መገልበጥ አደጋ ህይወታቸውን ማለፉን IOM ገልጿል። ባለፈው ዓመት በሜዲትራኒያን ባህር ቢያንስ 2452 ስደተኞች ሞተዋል ወይም ጠፍተዋል የሚለው IOM ይህም ለስደተኞች ገዳይ ከሆኑ መንገዶች አንዱ ያደርገዋል ብሏል። በባህር ላይ እንደዚህ ያሉ አሳዛኝ ሁኔታዎችን ለማስቆም አስቸኳይ እርምጃ ያስፈልጋል ሲል የIOM የሊቢያ ቢሮ በኤክስ ገጹ ላይ በለጠፈው ጽሑፍ አስታውቋል።
ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎችን ራቢያ ከድር ይዛለች። በድጋሚ አብራችሁን ቆዩ። ሲንቄ ባንክ የማስተር ካርድ አገልግሎትን አስጀመረ። ሲንቄ ባንክ ማስተር ካርድ እና ፕሪሚየር ስዊስ ሶሉሽን ከተሰኙ የቴክኖሎጂ ተቋማት ጋር በመተባበር የኢትዮጵያን የዲጂታል ኢኮኖሚ ራዕይ እውን ለማድረግና የፋይናንስ ተደራሽነት በማረጋገጥ ሂደት ውስጥ ከፍተኛ ፋይዳ ይኖረዋል የተባለለትን የቅድመ ክፍያ ካርድ አገልግሎት በትናንትናው ዕለት በስካይላይት ሆቴል አስጀምሯል። ባንኩ የፋይናንስ ተደራሽነቱን ለማረጋገጥ የሚያስችሉ የዲጂታል አማራጮችን በማስፋት ላይ ትኩረት አድርጎ እየሰራ መሆኑን የሲንቄ ባንክ ፕሬዝዳንት አቶ ንዋይ መገርሳ ያስታወቁ ሲሆን የዚህ ጥረት ስኬት አካል የሆነው የሲንቄ ባንክ ማስተር ካርድ አገልግሎት ተጠቃሽ መሆኑንም በመርሃ ግብሩ ላይ ተናግረዋል። ባንኩ ይህንን አገልግሎት በስፋትና በቀልጥፍና ለመስጠት የሚያስችለውን የ5 ዓመት ስትራቴጂክ ስምምነት ከማስተር ካርድ ድርጅት ጋር ተፈራርሟል። ይፋ የተደረገው የቅድመ ክፍያ ካርድ ደህንነቱ የተጠበቀ ዓለም አቀፍ ተቀባይነት ያለው የክፍያ ዘዴ ከማቅረቡ ባሻገር በተለይ በውጭ ሀገር አስተማማኝ የክፍያ መንገድ ለሚያስፈልጋቸው ተጓዦች ምቹ መሆኑም ተነግሯል። በተጨማሪም ኢትዮጵያ በዓለም አቀፍ የዲጂታል ምጣኔ ሀብት ያላትን ተሳትፎ ለማሳደግ ከፍተኛ ሚና ይኖረዋልም ተብሏል። ፕሪሚየር ስዊስ ሶሉሽን ዋና ስራ አስፈጻሚ አቶ አማሃ ታደሰ በበኩላቸው ከሲንቄ ባንክ ጋር በመስራታቸው ደስታ እንደተሰማቸውና በቀጣይም በርካታ ፕሮጀክቶችን በጋራ እንደሚሰሩ ይህም ጅማሬ መሆኑን ተናግረዋል። ስምምነቱ የሲንቄ ባንክ ፕሬዝዳንት አቶ ንዋይ መገርሳ እንዲሁም የባንኩና የማስተር ካርድ ከፍተኛ አመራሮች በተገኙበት ተፈርመዋል። ሲንቄ ባንክ በ3 ዓመታት ጉዞ ውስጥ የደንበኞቹን ቁጥር 10 ሚሊዮን እንዲሁም የቅርንጫፎቹን ብዛት ከ600 በላይ ማድረሱን አቶ ንዋይ መገርሳ ገልጸው ባንኩ በአሁኑ ሰዓት ከ12000 በላይ የባንክ ሰራተኛ እንዲሁም አጠቃላይ የባንኩ ሀብት ወደ 130 ቢሊዮን ማድረስ መቻሉንም አስታውቀዋል። ኢትዮጵያ የአፍሪካ ነጻ የንግድ ቀጠና ስምምነትን ለመተግበር ከስትራቴጂ ዝግጅት እስከ ታሪፍ ህትመት ያሉ ዝግጅቶችን መጨረሷ ተገለጸ። ኢትዮጵያ በጣም ባጠረ ጊዜ ይፋዊ በሆነ ስነ ስርዓት የአፍሪካ ነጻ የንግድ ቀጠና ስምምነት ተግባራዊ ማድረግ እንደምትጀምር የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የአፍሪካ ነጻ የንግድ ቀጠና ስምምነትን በመፈረምና በፓርላማ በማጽደቅ ከቀዳሚዎቹ ሀገራት አንዷ የሆነችው ኢትዮጵያ ግብይት እንዴት ይፈጸማል፣ አሰራሩስ በምን የህግ ማዕቀፎች ይመራል የሚሉና መሰል ጉዳዮችን የያዘ የትግበራ ስትራቴጂ ማዘጋጀቷንም ሚኒስቴር መስሪያ ቤቱ ገልጿል። የቀረጥ ስርዓት የሚመራበት ሰነድም እንዲሁ በገንዘብ ሚኒስቴር መዘጋጀቱ ነው የተገለጸው። በዚህም ስምምነቱ ባጠረ ጊዜ ይፋዊ በሆነ ስነ ስርዓት ተግባራዊ ማድረግ እንደምትጀምር የንግድና ቀጠናዊ ትስስር ሚኒስቴር የኮሚኒኬሽን ጉዳዮች ስራ አስፈጻሚ አቶ ወንድሙ ፍላት የመናገራቸውን ሸገር ኤፍኤም ዘግቧል። ኢትዮጵያን ነጋዴዎች ስምምነቱ ተግባራዊ ሲሆን ተወዳዳሪ ሆኖ ለመገኘት አቅማቸውን ማሳደግ አለባቸው ያሉት የኮሚኒኬሽን ጉዳዮች ስራ አስፈጻሚው መስሪያ ቤታቸውም አዳዲስ አሰራሮች እንዲተዋወቁ እየሰራ እንደሚገኝም ጠቅሰዋል። የአፍሪካ ነጻ የንግድ ቀጠና ስምምነት ሙሉ ለሙሉ ስራ ላይ ሲውል በአህጉሩ ሀገራት መካከል ያለው የንግድ ልውውጥ ወደ 33% ያሳድጋል ተብሎ የሚጠበቅ ሲሆን አሁን ያለው የሀገሪቱ የንግድ ልውውጥ ከ11% እንደማይበልጥም ይነገራል። አፍሪካ በንጽህና ጉድለት ምክንያት በየዓመቱ $200 ቢሊዮን እንደምታጣ ዓለም ባንክ አስታወቀ። አፍሪካ በንጽህና ጉድለት ምክንያት በየዓመቱ እስከ $200 ቢሊዮን የሚደርስ ኢኮኖሚያዊ ኪሳራ እንደሚደርስባት ዓለም ባንክ ባወጣው ሪፖርት አመላክቷል። ይህ ኪሳራ የሚከሰተውም በቂ የንጽህና አጠቃቀም አገልግሎት ባለመኖሩ ሲሆን የዓለም ባንክ በአህጉሪቱ በዚህ ዘርፍ ላይ የሚደረግ ኢንቨስትመንት አጠቃላይ የሀገር ውስጥ ምርትን ጂዲፒን እስከ 5% ሊያሳድግ እንደሚችል ገልጸዋል። ሪፖርቱ አክሎም እንደገለጸው በዓለም አቀፍ ደረጃ ከ5 ሰዎች መካከል 2 የሚሆኑት አስተማማኝ የንጽህና አገልግሎት አያገኙም። ይህም በተለይ በአፍሪካ እንደ ኮሌራና ተቅማጥ ያሉ በሽታዎች እንዲስፋፉ ምክንያት ሆኗልም ብሏል። በተለይ በከተሞች ውስጥ ባለ ሰፈሮች የፈሳሽ ማስወገጃ ስርዓት አለመኖር ችግሩን የበለጠ እንዳባባሰውም ተመላክቷል። የዓለም ባንክ ሪፖርት ላይ የንጽህና አጠባበቅ አገልግሎቶችን ማሻሻል የህዝብን ጤናን ከመጠበቅ ባሻገር የኢኮኖሚ ምርታማነትን እንደሚያሳድግና ለትምህርት ጥራት መሻሻል ወሳኝ ሚና እንደሚጫወትም አብራርቷል። ባንኩ የአፍሪካ መንግስታትና ሌሎች ባለድርሻ አካላት በአፋጣኝ ለንጽህና ዘርፍ ቅድሚያ በመስጠት በአየር ንብረት ለውጥ ተጽዕኖ የማይፈጠርባቸው ዘመናዊ መሰረተ ልማቶችን እንዲገነቡም ጥሪ አቅርቧል። ይህም የረጅም ጊዜ የኢኮኖሚ የማህበራዊና የአካባቢ ጥበቃ ጥቅሞችን እንደሚያሳድግ አስገንዝቧል።
ስትከታተሉት የነበረው የረቡዕ መስከረም 7 2018 ዓ.ም የአውደ ዜና የመረጃ ጥንቅራችን ይህን ይመስል ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ምሽት።